ውድ ተመልካቾቻችን በህንድ አውሮፕላን ላይ የመከስከስ አደጋ መድረሱ ተሰምቷል። ዝርዝር መረጃዎችን ይዘን መጥተናል። ቆይታችሁ ከኛ ጋር እንዲሆን እየተመኘን ወደ ዝርዝር መረጃው እናልፋለን። የህንዱ አየር መንገድ ቦይንግ 787-8 242 መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ መከስከሱ ተሰማም። በምዕራብ ህንድ ከምትገኘው አህመድ አባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያም የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫም ዛሬ አህመድ አባድ ለንደን ጋትዊክ የሚበረው ኤአይ 171 አደጋ ገጥሞታል ሲል አስታውቋል። የህንድ አቪዬሽን ሚኒስትር ኪንጃራፑ ራሞሃን ናይዱ በአህመድ አባድ በደረሰው አደጋ በጣም ደንግጫለሁ፣ አዝኛለሁም ብሏል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። የህንድ የመንገደኞች አውሮፕላን ከአህመድ አባድ አውሮፕላን ማረፊያ ተነስቶ ወደ ለንደን በመብረር ላይ እያለም ባጋጠመው የመከስከስ አደጋም ከ18 በላይ ሰዎች መሞታቸው ተገልጿል። የነፍስ አድን ሰራተኞች የሕክምና እና የእርዳታ ድጋፍ ወደ ቦታው እንዲደርሱ ለማድረግ ሁሉም ጥረት እየተደረገ ነው ሲሉም አክለዋል። አውሮፕላኑ በአየር ማረፊያው አቅራቢያም መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለም ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራም የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ አካባቢ ነው ተብሏል። የህንድ መገናኛ ብዙሃን በእሳት የተያያዘም የአውሮፕላኑ ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖም ይታያል። በአደጋው የተጎዱ ሰዎችን ከአደጋው ስፍራ በማውጣት በአምቡላንስ ሲጓጓዙ የሚያሳዩ ምስሎች የመገናኛ ብዙሃን እያወጡ ነው። በአውሮፕላኑ ላይ 242 ሰዎች መሳፈራቸውን ኤኤንአይ የተባለ የህንድ መገናኛ ብዙሃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። በአውሮፕላኑ 169 የህንድ፣ 53 የብሪታንያ፣ አንድ ካናዳዊ እንዲሁም 7 የፖርቱጋል ዜጎች እንደነበሩና ሌሎች ቀሪዎቹ ደግሞ የበረራ ሰራተኞች እንደሆኑ የህንድ አየር መንገድ አስታውቋል። የአውሮፕላኖችን በረራና ካርታ በግልጽ ለይቶ በማስቀመጥ የሚታወቀው የስዊድኑ ፍላይት ራዳር 24 የአውሮፕላኑን የመጨረሻ ምልክት ያገኘው በ625 ጫማ ወይም 190 ሜትር ከፍታ ላይ ከጥቂት ሰከንዶች በኋላ ነው ብሏል። የአገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 230 መንገደኞችንና 12 የበረራ ሰራተኞችን ማሳፈሩን አስታውቋል። ይህ ዜና እስከተጠናቀረበት ሰዓት አውሮፕላኑ ስለገጠመው ችግር እንዲሁም ጉዳት የተባለም ነገር የለም። ስለዚህ የአደጋው መንስኤ በማጣራት ዝርዝር መረጃዎችን በቀጣይ እንደሚሰጥ አየር መንገዱ መግለጹን ቢቢሲና ሮይተርስ ዘግበውታል። ውድ የቻናላችን ቤተሰቦች በህንድ አውሮፕላን ላይ ስለደረሰው የመከስከስ አደጋ ዙሪያም ቆይታ አደረግን። ስለዚህ ቪዲዮውን ከወደዳችሁት ላይክና ቻናሉን ደግሞ አዳዲስ ወቅታዊና ዓለም አቀፋዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እንላለን። ይህ የትክክለኛ መረጃዎች መገኛ የሆነው ወርልድ ኢቨንትስ ሪካፕ ነው። ሰላም። पूरा ही गया होंगे कोई बात अपनी सवारी कितनी थी पूरा ही गया होंगे कोई